የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ከአሜሪካ ወደ ኢትዮጵያ ብቅ ያለ የዓለማችን ቁጥር 1 ሼፍ ነው። በበጎ አድራጎት ስራዎቹም ይታወቃል። ለሼፍ ማርክሰን በእናታችሁ በጣም ያው እንግዲህ ሼፍ ማርክሰን በመጀመሪያ መልካም አዲስ ዓመት ብያለሁ ላንተም፣ በእኛው ደግሞ ቋንቋ መልካም ገናም ብያለሁ። Welcome Gena. Thank you so much for having me. It's good to see you again. አማርኛ አትሞክርም እንዴ ሼፍ ማርክሰን? A little bit, just ትንሽ. እስኪ ለተመልካቾቼ በአማርኛ ቋንቋ የሆነ ነገር በላቸው። Welcome Gena. መልካም ገና ራሱ No action, nothing. ስተታይ ጥሩ ነው ያለው። Why do you sound surprised? አዎ ለምን ገረመ? ሼፍ አይደለው እንዴ? ራሴን መጠበቅ ያቅተኝ። እንዲህ ለመሸንቀጥህ ምክንያቱ ጂም ነው ወይንስ ዳይት? Listen, I think it's a combination of both. ምን መሰለ፣ ከሁለቱም ያስፈልጋል። በሚገባ መብላት አለብህ፣ በደንብ እንቅስቃሴ ማድረግ አለብህ። ለኛ ለሼፎች ደግሞ ያው ስራችን የሰውነት እንቅስቃሴ ስላለው ጎንበስ ቀና ማለት ጀርባ ላይ ስሜት ስላለው በምግብም በእንቅስቃሴም ራሳችንን መጠበቅ አለብን። So I always think about the combination of eating well, but also of course you have to stretch your workout. እንዲህ ብለን ብንጀምርስ ማን ነው ሼፍ ማርክሰን? እንዴት ይገለጻል በራስህ አንደበት? Well, I was born in እንግዲህ እኔ ኢትዮጵያ ውስጥ መቂ አካባቢ በምትገኝ አውራ ጎዳና በምትባል ትንሽዬ መንደር ውስጥ ነው የተወለድኩት። ስወለድ የወጣልኝ ስም ካሳሁን ነበር። ካሳሁን ጠጋዬ። እኔና እህቴ ጉዲፈቻ ነበር የተደረግነው። ልጅ ሆነን ምን መሰለ፣ ሶስታችንም የሳምባ በሽታ ይዞን ነበረ። እኔ እህቴ እና እናቴ ማለቴ ነው። ከዚያ እናቴ ከመንደራችን ውስጥ ጥቁር አንበሳ ሆስፒታል ወሰደችን። እኔና እህቴ በበሽታው መዳን ቻልን። እናቴ ግን ሕይወቷ አለፈ፣ ነፍሷን ይማረውና። ከዚያ ሆስፒታል ውስጥ የነበረች አንዲት ነርስ ወደ ቤቷ ወሰደችን። የራሷ ልጆች ነበሯት፣ ግን እኛን ለመውሰድ በጣም ደግ ነበረች። ይህችው ነርስ ቆይታ ወደ ጉዲፈቻ ወላጆች የምትገኝበት መንገድ አመቻቸችልን እና ወደ ስዊድን መሄድ ቻለን ማለት ነው። ጉዲፈቻ ማለት በነገራችን ላይ በጣም ውስብስብ ነገር ነው። ሰዎች የምር ሊረዱ የሚገባቸው ነገር ቢኖር ከጉዲፈቻ ጋር በተያያዘ ሁለት መሰረታዊ ወገኖች አሉ። አንደኛው ወገን ልጆች የሚያጣው ወገን ሲሆን፣ ሌላኛው ወገን ደግሞ ልጆች የሚያገኘው ወገን ነው። ነገሩ ሲበዛ ውስብስብ ነው፣ ግን እኛ እድለኞች ነበርን። ወደ ስዊድን በጉዲፈቻ ሄድን። በአንድ የአውሮፕላን በረራ እንግዲህ ሞቃት ከምትባለው ሀገር ኢትዮጵያ ወደ ቀዝቃዟ ስዊድን ከካሳሁን ጸጋዬ ወደ ማርከስ ሳሙኤል ተሸጋገርኩ ማለት ነው። ከዛ እዛው ህይወት ጀመረ ማለት ነው። I went from Kasahun Tsegaye to Marcus Samuelsson and then boom, our life started there. ወላጆችህን ማጣትህ በጣም ይሰማሃል ሼፍ ማርክሰን? So our mother passed away. ያው እናቴ በህይወት የለችም። 20 ዓመታት ካለፉ በኋላ እንግዲህ ወደ ኢትዮጵያ ተመልሼ መጣሁና አባቴን አገኘሁት፣ እህቶቼንም እንደዛው። አባቴ ከጥቂት ዓመታት በፊት ቢያልፍም ለመጀመሪያ ጊዜ ካገኘሁት በኋላ እድለኛ ሆኜ 10 ምናምን ዓመታት በደንብ አወቅኩት። ጥሩ የሚባሉ 15 ዓመታት አሳለፍን። አባቴ አዲስ ቤተሰብ መስርቶ ስለነበር ሌሎች እህቶችና ወንድሞቼን ተዋወቅኩ። ወደ ኢትዮጵያ ተመልሶ መምጣት፣ ስለ ራስ በደንብ ማወቅ፣ አዳዲስ ታሪኮችን መስማት በጣም ደስ የሚል ነገር ነው። ይህንን ሁሉ ያጠቃልላል እንግዲህ የጉዲፈቻው ስብስብነት። በተለይ ደግሞ ታዋቂ ሰው ከሆንክ እጅግ አስቸጋሪ ነው። ሰዎች በድንገት ብድግ ብለው እኔ ወንድሙ ነኝ፣ እኔ እህቱ ነኝ ምናምን ይሉሃል። ለእኔ በእርግጥ ደስ የሚል ነገር ነው፣ ግን ፍሬ ነገር የለውም፣ እውነታም አይደለም። እስካሁን እንግዲህ ይህ አይነቱ ነገር በየጊዜው ይከሰታል። የተለያዩ ሰዎች ዘመዱ ነኝ እከሌ ነኝ ይላሉ። ያው የራሳችን ቤተሰብ ስላለን ነገሩ ትንሽ መደናገር ይፈጥራል። ሰዎች እንዲህ የሚሉበት ምክንያት ይገባኛል። የሆነ ሆኖ ግን የአባቴ ልጆች የሆኑት ወንድምና እህቶቼን በመተዋወቄ ደስተኛ ነኝ። ከኢትዮጵያ ጋር ያለኝ ትስስርም ይበልጥ ያጠብቅልኛል። I'm happy that I met my stepsisters and brothers here and it's added so much to my Ethiopian journey. ሼፍ ማርክሰን የማየው የአባት ፎቶ ነው እንዴ? Yes. That's in Abragodana actually, yes. አዎ ይሄ አውራ ጎዳና ይመስለኛል። ደስ የሚል ነው። ከ20 ዓመታት በፊት ይመስለኛል ከመቂ ወጣ ብለን ነበር ይሄድ ነው። በዚህ ቀይ አፈር መንገድ ላይ በድንገት ሹፌሩ 5 ደቂቃ ብቻ እየደረስን ነው ሲለኝ ትዝ ይለኛል። አስበው ስሜቱን።
አባትህን አይተህ አታውቅም? የምትሄድበት መንገድ 200 ሰው አካባቢ ቢኖርበት ነው። ወዲያው ሳይው ነበር ያወቅኩት፣ አንድ ቃል ሳንነጋገር። ጸጉሩ ረጅም ነው፣ ልክ እንደኔ ነው። የሆነ ትስስር፣ የሆነ ተፈጥሯዊ መግባባት ነበረን። እንግዲህ በህይወት ውስጥ ከፍታና ዝቅ ማለት አለ። ለኔ ከፍታ የምለው አንዱ ትልቁ ነገር ይሄ ነበር። ጥሩ ትዝታ አለኝ። አሁን ደስ የሚል ጊዜ ነበረ። እስኪ እንደው ልጠይቅ ሼፍ ማርክስን፣ ምግብ አብሳይ እንዴት ሆንክ? ንገረኝ እስኪ። Well, it's a journey. You know, my grandmother in Sweden, she is really the one that showed me cooking. ረጅም ጉዞ ነው እንግዲህ። ምግብ ማብሰል ያስተማረችኝ የስዊድኗ አያቴ ነበረች። የኔ ምኞትና ሐሳብ ፕሮፌሽናል ኳስ ተጫዋች መሆን ነበር። ስልጠና እንሰራ ነበር። ከቡድኑ ጋር በአውሮፓ በአሜሪካ ተጉዘናል። አንድ ቀን ግን ኳስ ተጫዋችነቱ የማይሆን ነገር እንደሆነ ገባኝ። በጣም አስደንጋጭ ነበር ስሜቱ። ግን ሜዳ ላይ የተማርኩት ነገር ሁሉ ወደ ህይወቴ አምጥቼ መተግበር እችላለሁ። አሰልጣኝህን ታዳምጣለህ፣ የቡድን አጋሮች አሉ፣ ጠንክረህም ትሰራለህ። አንዳንዴ ታሸንፋለህ፣ አንዳንዴ ደግሞ ያው ትሸነፋለህ። ህይወትም ይሆነው አይደለ? ስለዚህ ይሄን ሐሳብ ምግብ ወደ ማብሰል ወሰድኩት። በጣም ጠንክሬ ልምምድ ሰራ ስለነበር ቀላል ሆነልኝ። ኪችን ውስጥ ጠንክረህ ትሰራለህ፣ ውጤቱን ወዲያው አግኝቼዋለሁ። ወጣት ሆኜ እንግዲህ ለስልጠና ወደ ጃፓን ተልኬያለሁ። ከዛ ደግሞ ከፍተኛ ደረጃ ባለ 3 ኮከብ ሚሽሊን ስልጠና ወደ ፈረንሳይ፣ ከዚያ ወደ ስዊዘርላንድ፣ ከዛ ወደ ኦስትሪያ፣ ብቻ በአውሮፓ ብዙ ቦታ ሄጃለሁ። ስፖርት ውስጥ እንዳለሁ ነበር የሚሰማኝ። ግን ደግሞ ምግብ የማብሰል ሙያ አዲስ የህይወት አቅጣጫ ሰጥቶኛል። ፈረንሳይኛ መማር ቻልኩ፣ ጀርመንኛ መማር ቻልኩ፣ ፈረንሳይኛ መማር ቻልኩ፣ ጀርመንኛ መማር ቻልኩ፣ በራሴ ማለት ነው፣ ያለ ወላጆቼ እርዳታ። ራሴን ችዬ መፎካከር ነበረብኝ። እንደ አንድ ታዳጊ ኢትዮጵያዊ እንዴት ጥንካሬ፣ እንዴት በራስ መቆም እንዳለብህ፣ ለ5 የተለያዩ ሀገራት እንዴት ራስን መቻል እንዳለብህ ትማራለህ። ከዚያ ከጥቂት ዓመታት በኋላ ማለት ነው። ያው ጠንክሬ ብሰራም ገንዘብ ግን አልነበረኝም። ከስራዬ በጣም ጥሩ ልምድ አግኝቻለሁ። ስለዚህ አንድ ቀን ወደ አሜሪካ መሄድ እንዳለብኝ ተሰማኝ። ከዛ ኒውዮርክ ገባሁ። ኒውዮርክን ለመኖር እንዴት መረጥካት? Well, I think New York always has been kind of like that city of... እንግዲህ ኒውዮርክ ለእኔ ብዙ ዕድሎች የሚገኝበት ቦታ ነው ብዬ ነው ያሰብኩት። ከዛ በፊት አንድ ጊዜ ሄጄ አይቼዋለሁ። በጣም ተመችቶኝም ነበር። የሆነ ኢነርጂ ያለው። እሺ፣ አዲስ አበባ በብዙ መልኩ ኒውዮርክን እንደሚያስታውሰኝ ግን ታውቃለህ? ከትንሽ ከተማ መጥተህ አዲስ አበባ ስትገባ የከተማው ረጃጅም ፎቆች፣ የሰው ፈጣን እንቅስቃሴ ምናምን ተመሳሳይ ነው። ብቻ ኒውዮርክ በዚያ ጊዜ እንደ ወጣት ለእኔ የምፈልገውን ነገር ሁሉ ነበረው። $200 ነበረኝ፣ ደባልም ነበረኝ፣ ስራም ነበረኝ። ምን ትፈልጋለህ ከዚህ በላይ? ለእኔ በዚያ መጀመር እችል ነበረ። ከዛ ከዓመታት በኋላ ዋና ሼፍ ሆንኩ። ከ2 ዓመት በኋላ የራሴን አነስተኛ ቢዝነስ ባለቤት ሆንኩኝ። 25 ዓመቴ ነበር። እሰራለሁ፣ ለራሴ አነስተኛ ቢዝነስ አለኝ። እንግዲህ ትልቅ ህይወት ከፊቴ ነበር ማለት ነው። ያው እንደሚታወቀው ቁጥር 1 ከጥቁሮች አንደኛ ሼፍ አንተ ነህ። የምን ጥቁር ሼፍ ነው? ቁጥር 1 ሼፍ በጠቅላላው ነው። ምንድን ነው ግን እኔ ያው ማወቅ የፈለግኩት አንተስ የምታደንቀው ምግብ አብሳይ አለ ወይ? There's many. You can learn from so many people. እጅግ ብዙ ነው። በጣም ብዙ አሉ። ከብዙዎቹ ሰዎች መማር ትችላለህ። ለምሳሌ ኢትዮጵያ ውስጥ ከባለቤቴ ጋር ወደ ጉራጌ ሀገር ስንሄድ ስለ ክትፎ ተምሬያለሁ። በጣም ከብዙ አካባቢዎች የተለያዩ የምግብ አሰራሮችን ለመማርና ለማወቅ ችያለሁ። ሼፍ ሆንክም አልሆንክም ምግብ ማብሰል በህይወት እስካለ ድረስ የሚያልቅ ነገር አይደለም። ወደ ጃፓን ብሄድ ደግሞ ስለ ሱሺ ዝግጅት እማራለሁ። እንደ ሼፍ በአንዱ ትከሻ ነገሮችን ለመለማመድ ለመማር የሚያስችል ጥንካሬ፣ በሌላው ትከሻ ደግሞ የተማርከውን ተግባራዊ ለማድረግ የሚያስችል ጉልበትና እልህ ያስፈልጋል። እና ምን ልል መሰለህ፣ ለእኔ ምግብ ማብሰል አንድ ቦታ ላይ አይቆምም፣ ቀጣይነት ያለው ሂደት ነው። እኔ በዓለም ዙሪያ ያሉኝን ቢዝነሶች ብትመለከት አዲስ አበባ ያለኝ ማርከስ አዲስ ከኒውዮርኩ ሩድ ሮስተር ኒውዮርክ፣ እንደዚሁም ደግሞ ከባሃማሱና ከስዊድኑ ጋር የተለየ ነገር የለውም። በእያንዳንዱ ስፍራ ከሰዎች ጋር ከሰራተኞች ጋር ትስስር መፍጠር አለብህ። የሆነ አንድ አካል እንደሆኑ እነሱም ሊሰማቸው ይገባል። ጥራት ያለው ግብአቶችን ለማግኘትም ደግሞ እንደዚሁ ከአቅራቢዎች ጋር በጥሩ ትስስር ልትሰራ ይገባል። ከደንበኞችም ጋር ጥሩ ትስስር ፈጥረህ የጉዞ አንድ አካል ልታደርጋቸው ይገባል።
አዲስ አበባ ስትመጣ መጀመሪያ የማደርገው ከተማውን ዞር ብዬ መመልከት ነው። አዲስ አበባ ጥሩ ስማርት ከተማ ለመሆን እየተንደረደረች ነው። እንደ ወንዝ ዳርቻ ፕሮጀክት አይነቶች አዳዲስ አካባቢዎችን እየፈጠሩ ነው። ስለዚህ እዚህ መሆን ካለብህ ገና ለገና ኒውዮርክ ላይ ታዋቂ ነኝ ብለህ ዝም ብለህ መሞከር የማይሆን ነገር ነው። ስለዚህ የከተማውን ሁኔታ ማወቅ በጣም የግድ ይላል። ጉጉቱም ደግሞ የበለጠ በጣም ደስ ይላል። And for me, the curiosity about learning about people, that's where the fun is. ባለፈው እንግዲህ ለፕሬዝዳንት ባራክ ኦባማ ምግብ ስታበስል ዋይት ሃውስ ውስጥ ቪዲዮ አይቼ ነበረ። Not right now. I'm not welcome right now. አሁን አላበስልም። እሺ ዋይት ሃውስ ውስጥ ስለ አበሰልካቸው ምግቦች አጋጣሚዎች እስኪ ንገረኝ። Yeah. Well, I cooked for 4 US presidents, right? Even ለአራት ፕሬዝዳንቶች ምግብ ሰርቻለሁ። በእርግጥ ከአራት ይበልጣል፣ ግን ያኔ ፕሬዝዳንቶች ስላልነበሩ ነው። ትልቁ ቡሽ ወይስ ትንሹ ቡሽ? ለጆርጅ ቡሽ እና ለክሊንተን። ከክሊንተን ጋር እጓዝ ነበርና የተለያዩ ቦታዎች ላይ ለክሊንተን ምግብ ሰርቻለሁ። ስዊድን ላይም አሜሪካም ላይ፣ ከዛ ደግሞ እንደዚሁ ለባይደን እና ለኦባማም ምግብ ሰርቻለሁ። ከሁሉም መሪዎች ጋር ያለው ነገር የተለያየ ነው። በዋነኝነት ግን ከደህንነት ጋር የተያዘ ነው። ከዚያ ደግሞ ከሎጂስቲክ አቅርቦት ጋርም በተያያዘ ማለት ነው። ይህንን ምግብ ነው የሰራሁት ብለህ ዝም ብለህ ምግብ ማቅረብ አትችልም። ራሱን የቻለ ፕሮግራም አላቸው። እሱን መልመድ መቻል አለብህ። ምግብ እያቀረብክ እንደሆነ መረዳት መቻል አለብህ። ከዛ ወደ ቀጣይ ስራቸው ይሄዳሉ። ለነገሩ ለፕሬዝዳንቶች ምግብ መስራት ከመጀመሬ በፊት ለስዊድን ንጉሳዊ ቤተሰቦች እኮ ምግብ ሰርቻለሁ። ተመሳሳይ አቅርቦት፣ ተመሳሳይ ደህንነት ሁኔታ፣ እንደዚሁም ደግሞ ተመሳሳይ ጫና ነበረው። ከፍ ያለ ጫናም እንደዚሁ። ግን ኒውዮርክ የለመድኩት ነው። ጫና ለባለሙያ ደግሞ ክብር ነው። ግን ምን መሰለህ፣ ብዙ ስራ ለብዙ ሰራተኞች፣ ብዙ የምታስተምራቸው ሰዎች ሲኖሩ እጅግ በጣም ከባድ ጫና አለው። ነገር ግን ደግሞ ያ ትልቅ ክብር ነው። ሁልጊዜም ስለ ሰራተኞቼ እንዴት መሻሻል እንችላለን የሚለውን ነው የማስበው። ደግሞ ከእንቅልፌ ተነስቼ ልጆቼን ሳይ የሚሰማኝ ይኸው ትልቅ ክብር ነው። I think constantly about my employees. I think constantly how can we do better? But it's also I wake up and I see my kids. I'm like, it's a privilege. ሼፍ ማርክሰን በዓለም ላይ አሁን ምን ያህል ሬስቶራንቶች አሉ? You know, we have a bunch. We have a bunch. And they're different brands. ብዙ ናቸው። በጣም ብዙ ናቸው። አይነታቸውም እንደዚሁ የተለያየ ነው። በጣም ካዥዋል የምንላቸው ልክ እንደ ስትሪት በርድ አይነቶች አሉ። የዶሮ ሐሳብ ነው። አሁን ደግሞ የስልክ አፕ ስላለው ኢስት ኮስት ውስጥ በጣም ብዙ ቦታ ይገኛል። ሬድ ሮስተር በማያሚና በኒውዮርክ አለ። ማርከስ በ7 ከተማ አለ። አይገርምም? አታላንታ፣ ባሃማስ፣ ካናዳ። ግን ደግሞ ሬስቶራንት ብቻ አይደለም፣ ማስተማሪያም ጭምር እኮ ነው። ቀጣዩን ትውልድ ስለ ምግብ ዝግጅት ታስተምራለህ። ማርከስ አዲስ እነዚህን የከፈትክለት አንዱ ምክንያት ቀጣዩን ትውልድ የሆስፒታሊቲ ዘርፍ አካል እንዲሆኑ ለማስተማርና ለማነሳሳት ነው። አዲስ አበባ በአፍሪካ እንግዳ ተቀባይነት ዘርፍ ማዕከልና ሀብ ትሆናለች የሚል ትልቅ ስሜት አለኝ። የኢትዮጵያ አየር መንገድን ብታይ በአፍሪካ የማንኛውም አይነት የአየር መንገድ የበረራ ማዕከል ወይም ሀብ ናት። ሆስፒታሊቲም እንደዚሁ፣ ሼፍም እኮ እንደዚሁ ነው። በአዲስ አበባ እስቲ ያስበው፣ ከአባቶቻችን ተቀብለው የተቀበልነው ባህል አለ። እንጀራ፣ ክትፎ፣ ዶሮ ወጥ፣ እነዚህን ለብዙ 100 ዓመታት የነበሩ ምግቦች ናቸው አይደለ? ግን ቀጣይ የኢትዮጵያ ዘመናዊ የምግብ ዝግጅት አካሄድ ምን ይመስላል? ጥርፊያ ባለበት አኗኗር ሁኔታ፣ ጊዜ በሌለበት ስራ በሚበዛበት ህይወት ቀጣዮቹ ምግቦች ምን አይነት ናቸው? እነዚህ ዋነኞቹ ግብአቶች እንደ ጤፍ ያሉ ሊኖሩ ይችላሉ። ስለዚህ ዘመናዊ የሆነ ቆንጆ ኢትዮጵያዊ ምግብ በዘመናዊ መንገድ መስራት ይቻላል። ካለፈውም ያልተራራቀ ሆኖ ማለት ነው። ቀጣይ የማርከስ አዲስ አካሄድ እንግዲህ ቫይብስ የሚባል የባርቢኪው ትራክ ይኖረናል። ይዞ መሄድ የሚቻሉ ምግቦችን ለመስራት በመጠኑ እንደ ፋስት ፉድ አይነት ማለት ነው። Barbecue truck that is a little bit more to go, a little bit more fast food, right? እንደ ፋስት ፉድ ያለ ነገር ነው። For me, there's a difference. ማለት እንግዲህ ለእኔ ፋስት ፉድ እና ስትሪት ፉድ ልዩነት አለው ላለሁ። ስትሪት ፉድ የሚባለው ቤት ተዘጋጅቶ መንገድ ፈጣን የሆነ አካባቢ የሚቀርብ ማለት ነው። ደንበኛ ስትሆን ይዘህ የምትሄደው ማለት ነው።
ይሄ ማለት በትልልቅ ማሸጊያ ከሚሸጡትና ለጤና የማይስማሙ ቅባት ካላቸው ምግቦች ጋር የሚገናኝ እኮ አይደለም። ሁሉንም ነገር ልቅም አድርገን ነው የምንሰራው። ከዛ ዋጋው ለወጣቶች አመቺ እንዲሆን ብለን በመኪና እንሸጧለን። ይበልጥ ተደራሽ ነው። ኮንሰርት ብትገባ በእጅ ይዘው የምትገባው ምግብ እንጂ ሬስቶራንት መብላት ብዙ አትፈልግም። የሆነ አደባባይ ላይ የሚታይ ነገር ቢኖር እንኳን የምትመርጠው ይሄንኑ ነው። በቀላሉ በእጅ የምትይዘው ጣፋጭ ምግብ ሆኖ ጥራቱ ግን ከፍ ያለ ምግብ ነው የምትፈልገው። ቫይብስ ማለት እኮ ይሄ ነው። መቼ ነው የሚጀምረው ታዲያ ሼፍ ማርክሰን? event at Hyatt. We're going to start በዚህ ቅዳሜ እንግዲህ አያት አካባቢ ከ5 ሰዓት ጀምሮ ከዛ ደግሞ ሰዎች በተለያየ ቦታ በስራ ላይ ያሉ ወጣቶች እንዲቀምሱት እንፈልጋለን። ማርከስ አዲስ ቆንጆ እኮ ነው፣ ግን አንደኛ ቁጭ ብለህ የምትጠቀምበት ነው። ዋጋውም ደግሞ ወደድ ይላል። ስለዚህ የዚህን ሬስቶራንት ጣዕም፣ አሰራሩን፣ ሬስቶራንት የማይመጡ ሰዎችን፣ መደበኛ ሰዎችን እንዲቀምሱትና እንዲጠቀሙት እንፈልግ ነው። ቫይብስን የከፈትነውም ለዛ ነው። ዋው! በቅርቡ እንግዲህ በጣም ጣፋጭ የሆነ በጣም ፈጣን ምግብ በያላችሁበት እንዲዳረስ ሼፍ ማርክሰን እየሰራ ነው ብሏል። ይሄ በጣም አስደሳች ነው። የተወሰኑ ሰዎች ማርክስ አዲስ ሬስቶራንት ንግድ ባንክ ያለበት ላይ ከተጠቀሙ በኋላ በጣም ውድ ነው ይላሉ። ይህን አስተያየት አንተ እንዴት ታየዋል? Of course, I think Marcus Addis is not a restaurant, it's an experience. Okay. አዎ ምን መሰለ፣ ማርከስ ሬስቶራንት ብቻ አይደለም ልምድም ጭምር ነው። በየቀኑ የማታገኘው አይነት የሆነ ልዩ አጋጣሚ የምትሄድበት አይነት ቦታ አለ አይደል? ልደት፣ ጋብቻ፣ በዓል አይነት ነገር ሲኖር ጥሩ ለብሰህ መተህ ፎቶ የምትነሳበትና የምታከብረውም ጭምር ነው። ሁሌም የምለው ነገር ነው። ማርከስ አዲስ ሬስቶራንት ሳይሆን ልዩ አጋጣሚም ጭምር ነው። በአዲስ አበባ ውስጥ ለአዲስ አበባ የተዘጋጀ ልዩ ቦታም ጭምር ነው። በዛ ላይ ደግሞ መማሪያም ጭምር ነው። ምክንያቱም ለቀጣዩ ትውልድ ሼፎችን ስለ ዘመናዊ ምግብ ዝግጅት ለመማርና ለማወቅ እድል የሚያገኙበትም ጭምር ነው። ኢትዮጵያ ውስጥ ከሚገኝ አንድ የቱሪዝም ትምህርት ቤት ጋርም ግንኙነት ስላለን አንድ ወጣት የ19ና የ20 ዓመት ልጅ ከኛ ጋር ለመስራት ምናልባትም አንድ ቀን ደግሞ ወደ ውጭ ሀገር ለመሄድ እድል ይኖረዋል ማለት ነው። ስለዚህ ይሄ ሁሉ የዘመናዊ የእንግዳ ተቀባይነት ዘርፍ ስርዓት አንዱ አካል፣ አንዱ ማሳያም ጭምር ነው። ይህንን ለማድረግ ደግሞ ዝም ብሎ መደበኛ ነገር ሳይሆን የሆነ ሰዎችን ሊያነሳሳ የሚችል ትልቅ ነገር ያስፈልገን ነበርና በአፍሪካ ረጅሙ ህንፃ ውስጥ የመጨረሻ ፎቅ ላይ ተከሰትን። ውስጡ ስንገባ አዲስ አበባን ሙሉ በሙሉ መመልከት እንችላለን። ምግብ መመገብ ከሆነ ፍላጎት አዲስ አበባ ውስጥ እኮ ብዙ ጥሩ ምግብ ቤቶች አሉ። ለየት ያለ ልምድ ከፈለክ ግን ወደ ማርከስ አዲስ መጥተህ የሚያነሳሳ ስሜትህን እንዲሁ ማጣጣም ትችላለህ። ተረጋግተህ ሳትቸኩል ዞር ዞር እያልክ ፎቶ እየተነሳ መዝናናት፣ በራስህ ጊዜ ደግሞ ቱሪስትም ጭምር መሆን ትችላለህ እኮ። እኛም ይህንን በማርከስ ሬስቶራንት የምናደርገውን ከባህላዊ ኢትዮጵያ ጋር ተሳስረን ግን ደግሞ በዘመናዊ መንገድ እንሰራለን እንደማለት ነው። And that's what we're doing with Marcus Addis, linked to traditional Ethiopia, but it has a modern sort of way of serving it. የውበቷ ማማር የፈገግቷ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዚላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽንስ ኤንድ ዴንቸርስ እና ሌሎች በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። ሁሉንም አይነት ኢንሹራንሶች እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። ሁሉንም አይነት ኢንሹራንስ እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም አበሻ ኮሚኒቲ ብላሰም የጥርስ ህክምና
ቤተሳይዳ አሜሪካን ሜዲካል ፕላዛ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቅዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ኤአይ ነው የሚያክመው። ቤተሳይዳ አሜሪካን ሜዲካል ፕላዛ። እቅድ አለ ሼፍ? ሬስቶራንቶችን ከአዲስ አበባ ውጭ የመክፈት እቅድ አለ ኢትዮጵያ ውስጥ? For now, I think it's with Maya now we work extremely hard with. አይ አሁን እንኳን ከማያ ጋር ያሉንን 3 ፕሮጀክቶች ነው የምንሰራው። የውሃ ፕሮጀክቱ አለ፣ ከዛ ደግሞ የማርከስ አዲስ ፕሮጀክት አለ እና ደግሞ የቫይብሱ ጨምሮ 3ቱም ፕሮጀክቶች ነው የምንሰራው። ለእኔ ገና ታዳጊና ብዙ እድሎች ያላቸው ቢዝነሶች ናቸው። ለእኛ እንደ ቤተሰብ ኢትዮጵያ ውስጥ የምንሰራቸው ስራዎች በጣም ቁም ነገር አላቸው። ሀገሪቷም ልትሳተፍባቸው ይገባል። ስለዚህ ብዙ መቸኮል አያስፈልግም። ጥራት ያላቸው ፕሮጀክቶች ላይ በደንብ በትኩረት መስራት ያስፈልጋል። ለእኛ የሆነ ነገር እንዲሰጡን ብቻ ሳይሆን ለኢትዮጵያም የሆነ ነገር እንዲያበረክቱ ነው የምንፈልገው። አዲስ አበባ የሚደረጉ እጅግ በጣም ትልልቅ ዝግጅቶች ከፊታችን አሉ። ትልልቅ የተባበሩት መንግስታት፣ የአፍሪካ ህብረት ዝግጅቶች አሉ። ከተማዋ እንዴት እየተዘጋጀች እንደሆነ የምታየው ነው። እኔ አዲስ አበባን በምስራቅ አፍሪካ ደረጃ ጥሩ ናት የሚል ንጽጽር ውስጥ ማስገባቱን አልፈልግም። መወዳደር እኮ ያለብን ከኬፕ ታውን፣ ከጆሃንስበርግ፣ ከዱባይ ጋር ነው። ለምን አይሆንም? ቆይ ሳይ ደግሞ የቴሌቪዥን የምግብ የማብሰል ፕሮግራም ሁሉ አለህ። You know, it's cooking is like this, right? You have to connect. Your skill might. ምን መሰለህ፣ የምግብ ዝግጅት ማለት ትስስር መፍጠር ማለት ነው። የኔን ችሎታ ማካፈል አለብኝ፣ ልምዴንም ጭምር ማለት ነው። ለዚህ ምርጡ መንገድ ደግሞ ቴሌቪዥን ወይም ደግሞ ኦንላይን ኮንተንት ነው። እንደ ጥሩ አጋጣሚ ደግሞ የአሜሪካ የፉድ ኔትወርክ ውስጥ ለረጅም ጊዜ ስለነበርኩኝ እድሉን አግኝቻለሁ። የምግብ ዝግጅት ሾው መዝናኛም ጭምር ነው፣ እንደ ስራ አይደለም። አስደሳች ነገር እኮ ነው በጣም። ሬስቶራንት ውስጥ ሆነ ማብሰል ስራ ነው፣ ያዝናናኛል፣ ግን ደግሞ የምር የሆኑ ውጤቶች ያሉት ስራ ነው። በቲቪ ግን ማስተማርም ጭምር አለብህ። ደሞም ሰዎችን ለመሳብ ፈገግ ብለህ ማዝናናትም እኮ ይኖርብሃል። ለምሳሌ ልጄና ጓደኞቹ በስልካቸው እያዩ ምግብ ይሰራሉ። የእኛ ትውልድ ደግሞ በቲቪ ያያል። ቀጣዩ ደግሞ ምናልባትም በኤአይ ሊሆን ይችላል እኮ እና በየትኛውም መንገድ ቢሆን ብቻ ለእኔ ቀጣዩ ትውልድ በምግብ ዝግጅት ውስጥ ፍላጎት ኖሮ ሲሳተፍ እንደማየት የሚያስደስት ነገር የለም። እኔ ስጀምር እኮ ምግብ ማብሰል ያን ያክል ተወዳጅ ስራ አልነበረም። ከዛ በቲቪና በመዝናኛዎች አማካኝነት እጅግ በጣም ተወዳጅ ሆነ። አዎ ከአሁን በፊት ለሲኤንኤን አንቶኒዮ ቦርዴን ይዛችሁ ኢትዮጵያ መታችሁ ከባለቤት ከማያ ጋር ሁሉ ለየት ያለ ፕሮግራም ሰርታችሁ ነበረ። በኋላ ስሰማ አንቶኒዮ ቦርዴ የሚባለው ታዋቂው የዚህ ፕሮግራም አዘጋጅ ራሱን አጠፋ ተባለ በመገናኛ ብዙሃን። ምንድን ነው በጊዜው የተከሰተው? ምን ሆኖ ነው ይህ ታዋቂ ያንተ ወዳጅ ራሱን ያጠፋው? Life is when you are a famous person, you're still a person. በህይወት ውስጥ ታዋቂ ሰው ብትሆንም ያው ሰው ነህ እና እሱ ደግሞ ስራው በጣም ትልቅ ነበር። በኢንዱስትሪ ውስጥም በጣም ብዙ አበርክቷል። ወደ ኢትዮጵያ በመምጣቱ በጣም አመስጋኝ ነኝ። ስዊድን ሊሄድ ሲል ነበረ። እባክህ ስዊድንን በጣም ብዙ ሰው ያስተዋውቃታል፣ ለምን ወደ ኢትዮጵያ አትመጣም ስለው በደስታ ተቀበለኝ። በጣም ተደስቶ ያየሁት ደግሞ ገጠር ሄደን መንደር ውስጥ ተቀምጠን ምግብ ስንመገብ ምናምን ብቻ ደስተኛ ነበረ። ሁልጊዜም ኢትዮጵያን እንደሚወድ ይነግረኝ ነበረ። የሰጠሁት ስጦታም ይሄንኑ ነበር። አሟሟቱ ያው አሳዛኝ ነበር፣ ግን ትርጉም ያለው ህይወት ኖሯል። ለብዙ ሰዎች ከብዙ ሰዎች ጋር ትስስር ነበረው። ማወቅ ያለብን ነገር ግን ታዋቂ ነህ ማለት ሁሉም ሰው ያለበት የየዕለት ችግርና ጭንቀት የለብህም ማለት አይደለም። Even if it was sad, we have to learn from it. ሲታይ ግን አንቶኒዮ ቦርዴ ደስተኛ ነው የሚመስለው። Because he's with us, he's in Ethiopia. Exactly. አዎ ያው ኢትዮጵያ ውስጥ ስለነበር ነው፣ ከኛ ጋር ስለነበር
የኢትዮጵያን ምግብ መመገባችን፣ ጠጅ መጠጣቱ በጣም አስደስቶት ነበር። የሱ ቆይታ ለኛም ጥሩ አጋጣሚ ነበር። ኢትዮጵያ ምን አይነት እንግዳ ተቀባይ ሀገር መሆኗን ደጋግሞ ለዓለም ማሳየት ችሏል። መርካቶ ነው ትክክለኛውን መልክ ማሳየት ያለብህ። ጠጅ የምትጠጣው ማያ ናት። እኔና አንቶኒ ፍጹም አልጠጣንም። ማያም ጠጅ ትወዳለች። On a Sunday. እሁድ ብቻ ደስ የሚል ነበረ። አንተ በትዝታ መለስከኝ። ምን ያክል ኢትዮጵያን ይወድ እንደነበር ደግሞ አውቃለሁ። ለዚያ ነው ያመጣሁት። ሁሉም ሰው ድንቅ ነበር። በዛ ላይ ከውጪ ለሚመጣ ሰው ደግሞ ሁሉ ጊዜም እንደ አምባሳደር ሆነን የኢትዮጵያን ውብነት ማሳየት አለብን ብዬ ነው ማስበው። Somebody come from outside to have a great experience. So we're part of the narrative of positive and sharing that. And that's our responsibility as ambassadors to Ethiopia to share that we are moving forward and we have great things going here. በነገራችን ላይ ሼፍ ማርክሰን ማያን በማግኘት በጣም እድለኛ ነህ። Yes. አዎ በትክክል። በተለይ ደግሞ እንደኔ አይነት አጭር ሰው። ይህን ፎቶ ታስታውሳለህ ሼፍ ማርክሰን? Of course I do. Of course, you know. አዎ የስፖርት ዘመን ትዝታዬ እኮ ነው። ማሸነፍ፣ መሸነፍ፣ ትግሉ ምናምን በጣም ደስተኛ ያደርጋል። ስዊድን ጥሩ ጊዜ ነበረች። ብቸኛው ጥቁር ነበርኩኝ። እንደማየው ህጻናቶቹ መሃል አንተ ብቻ ነህ ጥቁር ታዳጊ። I am the only black kid. ብቸኛ ጥቁር ነበርኩኝ እዚህ ውስጥ። የማን ክለብ ደጋፊ ነህ? Well, right now I'm excited at African Cup. አሁን የአፍሪካ ዋንጫን እየተከታተልኩ እየተዝናናው ነው። ግን ያው የአርሰናል ኧረ አርሰናል ነው ጎበዝ። Arsenal fan. ብቸኛ ጥቁር ነበርኩኝ እዚህ ውስጥ። ሁል ጊዜ ጥር ላይ አንደኛ ነን። ግንቦት ላይ ደግሞ ያው ማንቸስተር ሲቲ መጥቶ ዋንጫውን ይወስዱ። በዚህ ዓመት እንኳን አርሰናል ጥሩ ይመስላል። የዘንድሮውን ዋንጫ ማንም ይበላ ይመስላል? I know Arsenal's going to win this year. አርሰናል ያሸንፋል። Yeah. Maybe not. ሻምፒየንስ ሊግ ላይሳካለት ይችላል። ይሄ ለአርሰናል ደጋፊዎች በጣም አስደሳች ነው። ለአርሰናል ዘንድሮ ሻምፒየንስ ሊግ እንኳን ባይሆን ፕሪሚየር ሊግን ያሸንፋል። But I love watching Ethiopia. የኢትዮጵያን ኳስ እጅግ በጣም እወዳለሁ። ያው ኢትዮጵያ ቡና እንከታተላለሁ። ብሔራዊ ቡድኑ ዲሲ ላይ ሲጫወት አይቻለሁ። ዲሲ ሆኖ እንኳን የኛ ቡድን በሜዳው የሚጫወት ነበር የሚመስለው። ስታዲየሙ በሙሉ ሀበሻ ነበረ። በጣም አሪፍ ጊዜ ነበረ። እኔም እዛ ነበርኩኝ። እንዴ በጣም የሚገርም ጥሩ ጊዜ ነው ያሳለፍነው። እስኪ አንድ ደግሞ ፎቶ ላሳየ። ምክንያቱም ሳይ አሁንም ይሄንን ተክለ ሰውነት ይዘህ ራሱ ኳስ ትጫወታለህ ሼፍ ማርክሰን? Yes. የት ቦታ ላይ ነው የምትጫወተው? Central midfield. ዋው። Yes. መሀል ሜዳ ነው የምጫወተው። መሀል ሜዳ መጫወት እንደ ሼፍነት ነው። ያው ኃላፊነት ይኖርብሃል። መቆጣጠር አለብህ፣ መስጠት አለብህ። ተመሳሳይ ነው። በመጀመሪያ ከአባቴ ጋር ስንገናኝ ታውቃለህ ያደረግነውን ነገር? ከመንደሩ ልጆች ጋር ኳስ ተጫወትን። ኳስ መጫወትም ሆነ ምግብ ማዘጋጀት ከሰዎች ጋር ያለህን ትስስር የበለጠ ያጠናክርልሃል። It was a way to connect. Food, culture is always a way to connect. ዋው። እስኪ ስላሳደጉ የስዊድን ወላጆች እስኪ እናውራ። ወላጆችን በማግኘትህ ደስተኛ ናቸው ሼፍ ማርክሰን? Very much so. You know, my mother... አዎ በጣም እንጂ። ስዊድናዊቷ እናቴ ከወላጅ አባቴ ጋር ተመሳሳይ ዕድሜ ላይ ናቸው እና እንዲገናኙ በመጀመሪያ መታወቅ ይመችሻል ብዬ አስፈቅጃት ነበር። በጣም ደስተኛ ነበረች። ይሄ ሊደረግ የቻለውና አባቴን ማግኘት የቻልኩት በታላቅ እህቴ ፋንታዬ በኩል ነው። ለዓመታት ኤጀንሲውን ተከትላ መረጃ ስታሰባስብ የነበረችው እሷ ነበረች። ከረጅም ጊዜ በፊት የነበረ ስለነበረ ብዙ መረጃ አይገኝም። ኮምፒውተርና ዳታ ምናምን የዛን ጊዜ ያው ስላልነበረ፣ እህቴ ግን የሰራችው በጣም ትልቅ ስራ ነው። እኔ በወቅቱ ኒውዮርክ ላይ ስራ ላይ ነበርኩኝ እና ስዊድናዊቷ እናቴ ወላጅ አባቴን በመተዋወቋ በጣም ደስተኛ ነበረች። ተቀራራቢ እድሜ ላይም ስለነበሩ ለዛም ሊሆን ይችላል። የሚያስገርመው ነገር ሁለቱም ከዚህ ዓለም የተለዩት በተመሳሳይ ጊዜ ነበር። በጣም አስገራሚ እኮ ነው። በ3 ወራት ልዩነት ነው ሁለቱንም ያጣናቸው። ሁለቱም ለኔ ደግሞ በጣም ቁልፍ ሰዎች ነበሩ። 91 years old, full life. Within 3 months they died, but they met each other, and for me it was like good life. እስኪ ደግሞ ስለ ልጆች ይሄ ደግሞ ንገረን፣ ስለ እነ ዛይን። Well, Zion and Grace, they're amazing. ዛይን እና they're fun. ግሬስ በጣም ጥሩ ልጆች ናቸው። ግሬስ ኢትዮጵያ ስትመጣ የመጀመሪያ ጊዜዋ ነው።
ዛይን እንኳን ከዚህ በፊትም መጥቷል። ዛይን ታላቅ ወንድሟ ነው። ግሬስን ሁሉን ነገር የሚያሳያት ታላቅ ወንድሟ ዛይን ነው። ያው እሱ ኪችን ውስጥ ገብቶ ስትመለከተው ደስ ይላታል። ሳየው ግን ዛይን ምግብ ማብሰል የሚወድ ይመስላል። በአንተ የወጣም ይመስላል። He loves cooking. He loves cooking. አዎ በጣም ይወዳል። ግሬስ ደግሞ ሁል ጊዜ ያለ እኔ እንዳትጀምር ትለዋለች እና ሁሌም አብራው ነች። ጥሩ ልጅ፣ በጣም በጣም ጥሩ ወንድም ነው ዛይን። እኛም ሁል ጊዜ በየዓመቱ ወደ ኢትዮጵያ ስለምናመጣቸው ደስ ይለናል። ቋንቋ ይማራሉ፣ ባህላቸውን ያውቃሉ፣ ቤተሰቦቻቸውን ያገኛሉ። በጣም ትልቅ ነገር ነው ይሄ። እኔ ከባህል ተነጥዬ ነበርና ያን ያክል ብዙ አላቅም። ማያ ናት የኢትዮጵያን ባህልና ብዙ ነገሮች የምታስተምረኝ። በትክክል ኢትዮጵያዊነት ምን ማለት እንደሆነ ትርጉሙን አሳውቃኛለች። ለልጆቼም ምን ያክል እንደሚያስፈልጋቸው ለማወቅ ያስቻለችኝ እሷ ናት። ወደ ኢትዮጵያ ተመልሶ መምጣትን አሳይታኛለች። በእኛ ዕድሜ አዲስ አበባ ምን ያክል እንደተለወጠች አስብ። በልጆቻችን ዘመን ደግሞ ምን ያክል እንደምትለወጥ እንደዚሁ አስብ። You know what? Come back to Ethiopia and look, think how much others in Ethiopia has changed over our lifetime. Where it will be over their lifetime. ልጆቻችሁ ያንተና የማያ አማርኛስ ይችላሉ? ይናገራሉ? Listen, the best, I am the third best Amharic speaker in my... ቤቱ ሶስተኛ አራተኛ አማርኛ ተናጋሪ እኮ ነኝ። ባለቤቴና ልጆቼ በደንብ ነው የሚበልጡኝ። እኔ የቤቱ ሶስተኛ ወይ ደግሞ አራተኛ አማርኛ ተናጋሪ ነኝ። አዲስ አበባ እንደመጣሁኝ ብዙ ሰዎች እኔን ይመስላሉና በመስታወት ራሴን እያየሁ ይመስለኝ ነበር። እንደውም መርካቶ ሲሄድ ፈረንጅ 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 ሲሉኝ ኧረ አይደለሁም እላቸው ነበረ። ለእኔ እኮ ኢትዮጵያ መምጣት ማለት ልክ ቤቴ እንደመኖር አይነት ነገር ነው። በእርግጥ ስሜት የሚነኩ ነገሮች አሉ። እነሱን ትመስላለህ፣ መልክ ይመሳሰላል። ግን ደግሞ ቋንቋውን ደግሞ መናገር አትችልም። ያ የተወሰነ ስሜት የሚነካ ነገር አለው። ግን ደግሞ ኢትዮጵያ ማለት ያው ኢትዮጵያ እኮ ነው። And noticing these things, right? That's part of being a kid. And for him, it's like coming home, you know? Very different than when he went to Sweden the first time, right? Because there he stands out. In Ethiopia, he fits in. So it's a very special moment for us. ኢትዮጵያ እንዴት ነው ይወዳሉ? They love Ethiopia. First of all, they don't have a choice. እንዴ በጣም ይወዳሉ። ቀድሞ ነገርስ ምን አማራጭ አላቸው? እኛ እንወዳለን፣ እነሱም በጣም ኢትዮጵያን ይወዳሉ። እዚህ ሲመጡ በጣም ነው የሚወዱት። ደግሞ ከመምጣታቸው ከ3 እና ከ4 ወር በፊት ብዙ ነገር ይዘጋጃሉ። እናወራበታለን፣ ምግብ እንበላለን፣ ዘመዶቻችን ጋር እንውላለን። ስለዚህ ልጆቹ ለጉዟቸው ይዘጋጃሉ ማለት ነው። እዚህ መጥተው ደግሞ ጊዜ ሲያሳልፉ ማየት እጅግ በጣም ደስ ይላል። እንጦጦ ፓርክ ሄደን እንዝናናለን። ከተማ ውስጥ ያለውንም ነገር እንደዚሁ ያያሉ። የሳይንስ ሚውዚየሞችም ሌሎችም ቦታዎች እንሄዳለን። ያ ደግሞ በጣም ያስደስታቸዋል። ቆይታችን እኛ ስራ የምንሰራበት ብቻ ሳይሆን ለልጆቻችንም እጅግ በጣም ጥሩ ጊዜ የምንሰጥበትም ጭምር ነው። So to see, it allows families to have a great time as well. And that's what we're doing. We're really enjoying the city. በነገራችን ላይ ሼፍ ማርክስ እንደው ጠቅልለህ መጥተህ ኢትዮጵያ ለመኖር ፍላጎት አለ? ልጆችህን ባለቤትህን ይዘህ? You know, I have a plan to always work with ሁልጊዜ Ethiopia. ከኢትዮጵያ ጋር የመስራት እቅድ ነው ያለኝ። ይህንንም ደግሞ አሜሪካም አውሮፓም እዚህም ሆነ ማድረግ ይቻላል። ከአንድ ሳምንት በኋላ አንድ ኮንፈረንስ ላይ በእንግዳ ተቀባይነት ዙሪያ ንግግር አደርጋለሁ። ስለ ወደፊቱ የኢትዮጵያ የምግብ ዝግጅት ሁኔታም ስለ እንግዳ ተቀባይነታችን እናገራለሁ። ለትልልቅ ዝግጅቶች እየተሰናዳን ነው። ማለትም ለፊታችን 26 እና 27 ማለት ነው። ለእኔ ኢትዮጵያ ማለት ልክ እንደ አሜሪካ ሁልጊዜ ተመልሼ የምመጣበትና የሆነ ነገር የምሰጥበት ነው። ብዙም እቀበላለሁ። ሁሌም የሚለው ልበለው፣ ሁሌም በአንድ ወገን ብቻ ያለመሆኑ በመስጠትና በመቀበል መኖሩ ማለቴ ነው። Give and take. Oh, I'm the most proud of. እንግዲህ እኔ ገንዘባቸውን አጠራቅመው ልዩ የሆነውን አጋጣሚ ሊያሳልፉ ወደኛ የሚመጡ መደበኛ ሰዎች ሳይ በጣም እኮራለሁ። በእርግጥ ከታዋቂዎቹ ለምሳሌ እንደ ባርባራ፣ ደግሞም ኦፕራን፣ ጆን ሌጀንድ፣ አሊሻ ኪስን፣ የኦባማ ቤተሰብን መጥቀስ ይቻላል። ግን መሰረቴ ነው ዋናው ነገር። መሰረቴ የየዕለቱ መደበኛ ሰራተኛ ሰው በብዛት ደግሞም ገንዘባቸውን አጠራቅመው ወደኛ የሚመጡትን ኢትዮጵያውያን ናቸው። ከመደበኛው ሰራተኛ ሰው ውጪ እኔ ማለት ምንም ነኝ። ስለዚህ ደንበኛችንን በደንብ መረዳትና ከልብ ማክበር አለብህ። እሱም ገባህ አይደለ? እና ምግብ የመስራት ጉጉት እና ደስታው ውስጤ ነው። ዛሬም ድረስ ድሮም ስንጀምረው ከነበረው በላይ ምግብ መስራት ያስደስተኛል። ከ30 ዓመት በኋላ የምትደሰትበት ሌላ ሙያ ሊኖር ይችላል።
ይህ ስሜት ካለ በጣም እድለኛ ነህ ማለት ነው። እኔ ልክ እንደዛ ነኝ። እስኪ ደግሞ ኦፕራ ዊንፍሬን ፎቶ ላሳይ። አንተ ምግብ ከበላሽ በኋላ ስትል ላሳይ እስኪ። አዎ ጥሩ ጊዜ ነበረን። ቦታው ደግሞ ሩስተር ፎቅ ላይ ነው ይመስለኛል። ከታች እንደምትመለከተው ሱፐር ክለብ እኮ ነው። ብዙ ሰዎች እዛ ይጫወታሉ። ማዶና፣ አሊሻ ኪስ ሙዚቀኞቹ አታያቸውም? እሷ ግን ላይ ነበረች። ያው የታችኛው ለተለያዩ ሁላችንም ለምንወዳቸውና ለምናስታውሳቸው ዝግጅቶች የሚውል ነው። ከ10 ዓመት በፊት ኧረ የሃርለም የነበረው ሬስቶራንት ነበርኩ እኮ አስታውሳለሁ። One day we should do a Seifu segment out of Harlem, shooting it straight from Red Rooster, or in DC. We can do one segment. It wouldn't be great, right? እንዴ በደንብ እናደርገዋለን። Yes. ታግሮና ላንተ መጣችሁ እስቲ እናታችሁ ታውራሉ። ወይኔ አይ ማ ካርዳለቅ የኔ ካርዱ ሞልቼ ልሻለሁ። ምን ከ190 በላይ ከሚሆኑ የዓለም ሀገራት የሞባይል የአየር ሰዓት፣ የሞባይል ጥቅል መሙላት፣ የተለያዩ የቢል ክፍያዎችን መፈጸም ይቻላል። የሬሚቴል የሞባይል መተግበሪያ ከፕሌይ ስቶር ወይም ከአፕ ስቶር ላይ በማውረድ አገልግሎቱን ማግኘት ይችላሉ። እስኪ በበርካታ ሌት ናይት ሾዎች ላይ ቀርባል። ስቴቨን ኮልቤር፣ ጂሚ ፋለን፣ ዴቪድ ሌተርማን። ለአንተ በጣም የምትወደው የምሽት ጨዋታ ወይም ደግሞ የሌት ናይት ሾው አቅራቢ ማን ነው? You know, I always say that, like, coming to Seifu is like coming to Jimmy Fallon, right? ሰይፉ ጋር መቅረብ ጂሚ ፋሎን ጋር እንደሚሄድ ነው ላለሁ። ልክ እንደ ፋሎን እኮ ነህ። በጣም መረጃ ሰጪ ሆኖ በተመሳሳይ ሁኔታ ደግሞ አዝናኝም ነው። በሁለቱ መካከል ቦታ ፈጥሮ መገኘት እጅግ በጣም አስገራሚ ነው። አንድ ነገር ልንገርህ፣ ኮሜዲያኖቹ የሆነ ነገር ሲናገሩ ሁሉም ሰው ይስቃል። በንግግራቸው ውስጥ ግን ሁል ጊዜ የሆነ መጠን ያለው እውነት አለ። ትላልቆቹ ኮሜዲያኖች እንደ ኤዲ መርፊ እና የሌት ናይት ሾው አዘጋጆች አንድ አይነት ናቸው። ልክ ነኝ አይደል? አንዳንድ ጊዜ ትቀልዳላችሁ፣ ግን ደግሞ ከባባድ ጉዳዮችንም የምታነሱባቸው ጊዜያት አሉ እና በቀልድና በቁም ነገር መሃል የምትፈጥሩት ክፍት ቦታ እጅግ በጣም አስገራሚ ነው። Great guest, but you also make a great show. እንዴ ያውና እኮ ከስቴቨን ኮልቤር ጋር ራሱ ፎቶውን እስኪ ላሳይ። ምን አይነት ሰው ነው ስቴቨን ኮልቤር? I'm not the reason why he got canceled. Don't blame me. Don't get me in trouble. I love እንዴት ነው ለስቴቨን ኮልቤር የኢትዮጵያን ምግብ በደንብ ግንዛቤ እንዲኖረው አረክ? always curious about other things. አዎ በሚገባ እንጂ ሁል ጊዜ አዳዲስ ነገሮች መመልከት የሚወድ ሰው ነው። ስለሆነ ምግቡን እጅግ በጣም ወዶት ነበር። የሚገርም እኔ በነገራችን ላይ በስብሰባም ላይም ሆነ በፕሬስ ላይ በኒውዮርክ ታይምስም በኮልበርት ሾው ሁል ጊዜም ኢትዮጵያዊ ነኝ። ሁሌም እኮራበታለሁ፣ ሁሌም እወክለዋለሁ። ውድድር ላይ ምግብ ሳበስል እጄ ላይ የማስረው ራሱ የኢትዮጵያን አርማ እኮ ነው። ምክንያቱም ሀገርን መወከል እጅግ በጣም ትልቅ እድል ስለሆነ እኮ ነው። ሰዎች ደግሞ ሁል ጊዜ ለማወቅ ይጓጓሉ። አንደኛው ጎኔ የስካንዲኔቪያን የሆነ ብዙ የሚታወቅ ማንነት አለኝ። ከዛ ደግሞ የአፍሪካ የሆነው የኢትዮጵያዊ ማንነቴ፣ ከዛ ደግሞ የአሜሪካዊ ማንነቴ። እነዚህ 3 ነገሮች ተደምረው ስለኔም ለማወቅ ይጓጓሉ። ባለፈው ሚት ዘ ፕሬስ የሚል ፕሮግራም ኤንቢሲ ላይ አየውህ። እስኪ ስለሱ ፕሮግራም ንገረኝ። ምክንያቱም ስለ አሜሪካን ህልም ማንም ሰው ከየትም ሄዶ ትልቅ ደረጃ ላይ የሚደርስባት ሀገርነቷ አሁንም አለ ብለህ ታምናለህ? I think American dream is still alive, but like any dream, you have to work hard at it. አሜሪካን ድሪም የሚባለው ነገር አሁንም አለ ብዬ አምናለሁ። ግን ደግሞ ማንኛውም ህልም ጠንክረ መስራት ይኖርብሃል። ግን እንደ ማንኛውም ህልም ጠንክረ መስራት ይኖርብሃል ማለት ብቻውን በቂ አይደለም ማለት ነው። ያንተን መንገድ በህልሙ አቅጣጫ አድርገህ መንቀሳቀስ አለብህ። ከዚያ ደግሞ እድልም ያስፈልጋል። እኔ ደግሞ በህይወቴ ለተወሰኑ ጊዜያት እድለኛ እንደነበርኩ ነው የማስበው። ኢትዮጵያ እያለሁ ከሳምባ በሽታ አምልጫለሁ፣ የጉዲፈቻ እድል አግኝቻለሁ። ግን ደግሞ እድልህን ማስተዋልና በእድሜ አቅጣጫ ጥረት ማድረግ አለብህ ብዬ አስባለሁ። ልክ ነኝ አይደል ሰይፍሻ? ዝም ብዬ እኔ ሼፍ ሆናለሁ ብዬ ብናገር ተገቢውን ጥረት ባላደርግ እኮ ምንም አይመጣም። ስለዚህ እቅድና መንገድ ያስፈልጋል። አሜሪካ ድሪም የሚባለው ይኸው ነው። እድለኛ ሆነ የሆነ ነገር ደግሞ ጎኑን መሞከር አለብህ። ሰዎችን መተዋወቅ አለብህ። እንደዚሁ ዝግጁ መሆንም አለብህ።
ስፖርትን ብትመለከት ለምሳሌ ሜሲና ሮናልዶን እስኪ እያቸው። በጣም የለፉ ናቸው። ልክ እድሉ ሲመጣ ግን ዝግጁ ነበሩ። ስለዚህ እድልን ብቻ መመኘት በቂ አይደለም ልልህ ነው። ስለዚህ አሜሪካንም ድሪም የሚባለው አሁንም አለ። ከፍና ዝቅ ይላል። ይሄ ደግሞ የተለመደ ነው። አንዳንዴ ብትጠራጠርም አይገርምም። የምትፈተንበት አጋጣሚ አለ። ዋናው ቁም ነገር ግን ከፈተናው ወጥተህ በሁለት እግርህ ቆመ መቻል ነው። That's where the Ethiopian Ambessa stands out. That's what we have. We all have Ambessa inside of us, and you have to bring it out sometimes. ባለፈው ኒውዮርክ ያሉ ሬስቶራንቶች ጋር መጥቼ እንዳየሁት በጣም ሀብታሞች የሚዝናኑበት ቦታ ነው። በመላው ዓለም በርካታ ሬስቶራንቶች አሉ። እንዴት ነህ ሼፍ ማርክስ? ሀብታም ነህ? Listen, when you're married to Maya, you're born rich. I know from a very simple. ከትንሽ ቦታ መጥቼ ወደ ጉራጌ ሲሄድ ደግሞ እጅግ በጣም ልዩ ነው። እንዴት ነው ባለቤት ማያ? አንተ ለእሷ እንደምታበስልላት አውቃለሁ። እሷ ስላንተ ታበስልልሃለች ወይ? Maya cook. I am the 5th best Ethiopian cook in my house. እኔ ከቤታችን 5ኛው ጥሩ የኢትዮጵያ ምግብ አዘጋጅ ነኝ። የኢትዮጵያ በዓል ሲኖር ማያ ናት ምግብ የምታበስለው። ቢላዋን አቀብለኝ ትለኛለች፣ ትከትፋለች። እኛ ሁላችንም የእሷ ረዳቶች እኮ ነን። በጣም ትልቅ በዓል ሲኖር ደግሞ ማያ ራሷ አታበስልም። ታላላቅ እህቶቿ ከቶሮንቶ ከለንደን ይመጣሉ። እኔ አቀብለኝ የምባለውን ነገር ብቻ ማቀበል። ግን እንደዛ መሆኑን እጅግ በጣም ወደዋለሁ። ምክንያቱም ብዙ ነገር ከሷ ከእህቶቿና ከእናቷም ተምሬያለሁ። ብቻ በጠቅላላው ማያ በደንብ ታበስላለች። ሁሉን ነገር ባይሆንም ግን የምትችላቸው በጣም ብዙ ምግቦች አሉ። She have a couple of dishes. She thinks she can cook everything. Don't tell her she can't, but it's okay. እስኪ ስለ ማያና ስላንተ፣ ስለ ባለቤት ማያና ስላንተ ደግሞ ትንሽ ንገረኝ። እንዴት ተገናኛችሁ? የት ተገናኛችሁ? Maya and I, we met in New York, and we have a very similar story in a way. ኒውዮርክ ነው የተዋወቅ ነው። በሆነ መንገድ ታሪካችን እኮ ይመሳሰላል። ሁለታችንም ኢትዮጵያ ነው የተወለድ ነው። ለሀገሯ እጅግ በጣም ትልቅ ፍቅር አላት። ከዛ በ12 እና በ13 ዓመቷ ከወንድሟ ጋር ወደ ሆላንድ ሄደች። እንግዲህ እኔም እሷም ሰሜን አውሮፓ አድገናል ማለት ነው። ታዲያ አይመሳሰልም? በልጅነት ዕድሜዋ ራሷን ችላ እንደ ሞዴል ሆና በከባድ አካባቢ ውስጥ ትሰራ ነበር። ለምሳሌ ፓሪስ፣ አምስተርዳም፣ ለንደን፣ ሚላኖ ደግሞም ኒውዮርክ ሰርታለች። እኔም በወጣትነት ዕድሜ ራሴን ችዬ በከባድ ሁኔታ ውስጥ ሰራ ነበረ እና ብዙ ነገራችን ታዲያ አይመሳሰልም። እና ለማንኛውም እኛ የተዋወቅነው ኒውዮርክ ነው። ሌላ ያንተን የሚመስል ታሪክ ሰው ሲያወራ መስማት እጅግ በጣም አስገራሚ ነገር ነው። መስታወት እንደማየት እኮ ነው። በጣም ጥሩ ጊዜ አሳልፈናል። ሁለታችንም ሀገራችንን እጅግ በጣም እንወዳለን። ሀገራችንን መወከል በጣም ደስ ይላል። ዲያስፖራው መጫወት ያለበት ሚናም እንዳለ ይሰማኛል። ምንም እንኳን በርቀት ብንሆንም ከሀገራችን ጋር ያለን ትስስር ግን በቦታው አለ። ወደ ሀገራችን ተመልሰን ደግሞ የሆነ የምንሰጠው ነገር አለ ብዬ አስባለሁ። እኔ በምግብ ዝግጅት ስራዬ አማካኝነት ይህንን አደርጋለሁ። እሷ ደግሞ ታዳጊ ሴቶችን በትምህርት በውሃ አቅርቦት ለመርዳት ትሰራለች። ለለውጥ ለማምጣትም እንደዚሁ እየተጋች ትገኛለች። ሁሉም ሰው አንዱ ሐሳብ ይኖረዋል ብዬ አስባለሁ። ሁሉ ሰው እንዲህ ሐሳብ ይኖረዋል ብዬ አስባለሁ። በጋራ ሆነን ብንሰራ እጅግ በጣም ጥሩ ይሆናል። አንዱ በምግብ፣ ሌላው በውሃ፣ ሌላው ደግሞ በመዝናኛው ሊያደርገው ይችላል። ዋናው ነገር ሁላችንም በአንድነት ብንሰራ ለውጥ እናመጣለን ለማለት ነው። We all come together and work on it. It doesn't matter. Some people will do food, some people will do water, some will do entertainment. But if we all come back and try to improve, we're going to be better off. ስለ ማያ በጣም የምትወድላት ምኗን ነው? I would say Maya is very driven, you know, and ማያ በጣም መነሳሳት አላት። የዓላማ ሰው ናት። ከቤተሰብ የወሰደችው ይመስለኛል። ቤተሰቧን ስታውቅ የሚታይ ነገር ነው። ይህ ደግሞ ሁላችንም በጣም የምናደንቀው ባህሪ ነው። ዓላማ ተኩር ማለት እኮ ነው። የእሷ ባህሪ ለልጆቻችን ለሁሉም ልጆቻችን ብናስተላልፈው በጣም የሚጠቅም ነገር ነው። እኛም እድለኞች ነን ልጆቻችን በማያ እጅ ስላደጉ። But I know that with Maya's hand, I know they're going to learn more right than wrong. መቼም በሕይወትም ማትረሳው ይህን ቀን ነው ብዬ አስባለሁ። እስኪ ይሄን ፎቶ ላሳይህ ሼፍ ማርክሰን። ይኸው እስኪ The wedding. Yeah, I love it. I love it. This is very special day. ሁለት ሰርግ ነበረን። አንዱ ገጠር፣ አንደኛው ደግሞ ከተማ። በተለይ የገጠሩ ደግሞ በጣም ነበር የወደድኩት። ለምን መላው መንደር መጥቶልን ነበረ።
ሙዚቃው፣ ጭፈራው፣ ባህላዊ አለባበሱ፣ በጠቅላላ ባህሉ እጅግ በጣም ደስ የሚል ነበር። I love the traditional clothing. It's very ስለ ኢትዮጵያ ሙዚቃ እውቀት አለህ ሼፍ ማርክሰን? Of course. ላንተስ በጣም የምትወደው አቀንቃኝ ማናት ወይም ማን ነው? You know, when I was coming up, of course, Aster, I was always like, you know, going to Aster Aweka. ወጣት እያለው አስቴርን በጣም ወድ ነበረ። አስቴር በጣም ልዩ ናት። ኒውዮርክ በወጣትነታችን የአስቴርን ኮንሰርት በአውቶቡስ ተሳፍረን ዲሲ እየሄድን እንመለከት እኮ ነበር። አስቴር ስትጫወት እጅግ በጣም አስገራሚ ናት። ከዛ ደግሞ ጂጂ በጣም ደስ ትለኛለች። ጂጂ ማለት ለኔ በኢትዮጵያ ሙዚቃና በአፍሮቢት ስልት መሃል ያለች ሴት ናት። የመጀመሪያዋም ትመስለኛለች በአፍሮቢት። ስለ ጉራማይሌ ሳስብ ስለ ምግብ ስራ ያስባለሁ። በኢትዮጵያ እና በሌላ ባህል መካከል ያለውን መመሳሰል እጅግ በጣም የሚያስገርም ነው። በጂጂ ሙዚቃ ውስጥ አየዋለሁ። ወደ ኋላ ተመልሰ የ60ዎቹን ሙዚቃ ካየህ እኮ ትልልቆቹ ሙዚቀኞች እነ ናስ አይነት ራፐሮች እኮ ሳምፕል የሚወስዱት ከእንደዚህ አይነት ምንጭ ነበረ። የኛ ሙዚቃ ዘንድሮ ላይ ላለው አፍሮቢት ዜማ እንደ መሰረት እኮ ነው። ይህን ደግሞ ሳይ ለኔ እጅግ በጣም ትልቅ ኩራት ነው የሚሰማኝ እና ሙዚቃችንን በምችለው ሁሉ አስገብቼ ለመጠቀም ነው የምሞክረው። Because it shows that we have a culture way before internet or what happened last month, you know. በነገራችን ላይ ያደነካት እጅጋየሁ ሽባባው እኮ የምትኖረው ኒውዮርክ ነው። አግኝታት ነበር? ትገናኙ ነበር? Did you? Of course. Of course. And she performed. She's fantastic. We have a lot of ለዚህ ለሰራችው ስራ ደግሞ በጣም የማመሰግናት ሰው ናት። ሙዚቃንና ባህልን ተጠቅማ የውጭ ሰዎችን ስለ ባህላችን እንዲያውቁ አድርጋለች። ሙዚቃ ይህንን ውጤት ያመጣል። ሙዚቃ፣ ምግብ፣ ስፖርት እነዚህ ሁሉ ሰዎች በአንድ ላይ በማቀራረብ ትልቅ ልምድ አለው። That's what entertainment can do. It can bring in people into our space and learn about us and humanize the experience. እስኪ ደግሞ ወደዚህ እንመለስ። አዲስ ዓመትን ኢትዮጵያ ላይ ስትቀበል ይህ ለመጀመሪያ ጊዜ ይመስለኛል። እንዴት ነበረ? ባለፈው ሸራተን ሄድክ፣ ትሬሶንግስ የሙዚቃ ኮንሰርት ላይ ተገኛችሁ፣ ጥሩ ጊዜ አሳለፋችሁ? I was not ጥሩ ጊዜ ነበረ። ለነገሩ በጣም ቆንጆ አከባበር ነበረን ሬስቶራንት ውስጥ። ግን በመጨረሻ ግሬስና ዛየን ወደ ቤት መሄድ አለብን አሉን። በቃ ወደ ቤታችን ሄድን። finished. ለምን አልወጣችሁም? We had a fabulous time. And then we wanted የትሬሶንግን እንኳን አልተመለከትኩም፣ ግን ደግሞ ቆንጆ እንደነበረ ሰምቻለሁ። ትልልቅ የመዝናኛው ዓለም ሰዎችን ማምጣታቸውን በጣም በጣም ወደዋለሁ። ይሄኛውን ኮንሰርት ግን አልተመለከትኩም። Grace and Zion decide, so we have to go back home. በትልልቆቹ ካናዳ ሃርለም ወይ የተለያዩ ቦታዎች ላይ በሚገኙት ሬስቶራንቶች ውስጥ የኢትዮጵያን ምግብ በሜኑ ውስጥ ተካቷል ሊባል ይችላል ሼፍ ማርክሰን? Of course, we bring Ethiopian ingredients to everything, right? So, of course, berbere we use, of course, mitmita we use, tef. አረ ፓስታ ሁሉ እንሰራበታለን እኮ። ገብስ አለ። በሁሉ መልኩ ዶሮ ወጥን መስራቱላ እንችላለን። በሆነ መልኩ የዶሮ ወጥ አይነትም ነገር አለን። ምን መሰለ፣ ለኔ እዚህ ጋር የባህላዊ የኢትዮጵያ ምግብ አዘገጃጀት ጉዳይ አይደለም። ምክንያቱም ሰዎች ባህላዊ ምግብ ከሆነ ፍላጎታቸው በጣም ቆንጆ አድርገው ባህላዊ ምግብን የሚሰሩ በሞንትሪያል፣ በኒውዮርክ፣ በቶሮንቶ፣ በዲሲ እጅግ በጣም በብዛት ይገኛሉ። እጅግ በጣም በድንቅ ሁኔታ ነው ባህላዊ ምግብ የሚሰሩት። ጉራማይሌ የሆነ ልምድ ከፈለክ ግን እኛ ጋር መምጣት አለብህ። ለምሳሌ የጤፍ ፓስታ ታውቃለህ? የጤፍ ፓስታ አለልህ። የዶሮ ጥብሳችንን በበርበሬ እንሰራዋለን። With berbere, ድርቆሽ ድርቆሽ, and we work different. ብቻ እንደ አፍሮቢት አይነት ልምድ የሚሰጥ ነገር ታገኛለህ። Just like Afrobeat, right? It comes from a place, but it has a different twist, and that's what makes it part of the experience. አይሆንም። እኔ ነኝ የምከፍለው። በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ። እሺ የት እዚህ ያለች መስሎ ነው እንደ ባህር ማዶ እኮ ነው ያለችው። በዓል ደርሷል። ውጭ ሀገር ኖት? ፍቅሮን ለመላክ ፋስት ፔይ አለዎት። ፋስት ፔይ ከብርሃን ይፈጥናል። እዛው ሙልት ወዲያው ስጥ። ፋስት ፔይ የተሻለ ይከፍላል። ይኸው ተቀድመዋል፣ ተከፍሏል። ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል። ፋስት ፔይ ከቦርሳው ይቀድማል። ፋስት ፔይ። በነገራችን ላይ ሼፍ ማርክሰን አሁን ሳልትቤ የሚባለው ሼፍ እጁን እንደዚህ አድርጎ መጨረሻ ላይ ጨው ንስንስ በተን ያደርጋል። ለሱ መታወቂያው እሷ ነች። ሌሎችም ሼፎች አሉ እንዲጃቸው ምልክት የሚያደርጉ። የሼፍ ማርክሰን ምግብ ካበሰለ በኋላ
ምንድን ነው መለያው? እንደነ ሳልትቤ ምን አለህ መለያ? እኔ ውድድር ሳሸንፍ ለምሳሌ I go that represents us everywhere. Yeah, of course. I've been lucky enough to win a couple of cooking competition. I always make sure I bring my Ethiopian heritage to it. ውድድር ላይ ውስጤ ያለው አንበሳ ሲነሳ በእልልታ ነው የሚታጀበው። ለዛ ነው For me, it comes from the heart. You know, this ambassa comes out every now and then, and when you're in a cooking competition, you need it. ስሰማ እዚህ አያት ሆቴል ነው ያረፍከው። እንዴት ነው ሬስቶራንት እንደመኖርህ እንዴት መኖሪያ ቤት አልገዛህም ወይ? እንዴት የለም? ገዝቼ የሚሆናል እኮ እኔም አላቅማ። You know, so it's coming back. It's such a privilege. ሁልጊዜ ከኢትዮጵያ ጋር የመስራት እቅድ ነው ያለኝ። ይህንንም ደግሞ አሜሪካም አውሮፓም እዚህም ሆነ ማድረግ ይቻላል። ከአንድ ሳምንት በኋላ አንድ ኮንፈረንስ ላይ በእንግዳ ተቀባይነት ዙሪያ ንግግር አደርጋለሁ። ስለ ወደፊቱ የኢትዮጵያ የምግብ ዝግጅት ሁኔታም ስለ እንግዳ ተቀባይነታችን እናገራለሁ። ለትልልቅ ዝግጅቶች እየተሰናዳን ነው። ማለትም ለፊታችን 26 እና 27 ማለት ነው። ለእኔ ኢትዮጵያ ማለት ልክ እንደ አሜሪካ ሁልጊዜ ተመልሼ የምመጣበትና የሆነ ነገር የምሰጥበት ነው። ብዙም እቀበላለሁ። በህይወት ውስጥ ጥሩ ነገር ደግሞ እሱ ይመስለኛል። ልክ ነኝ አይደለ? ሁሌም በአንድ ወገን ብቻ ያለመሆኑ በመስጠትና በመቀበል መኖሩ ማለቴ ነው። እስኪ ደግሞ የፎቶ ጥያቄና ቅርብለት ሼፍ ማርክሰን፣ እስኪ ስለዚህ ፎቶ የሆነ ነገር በለኝ። Yeah, I mean, Zlatan Ibrahimovic was one of the biggest Swedish soccer player we've ever had. በጣም ትልቅ ከምንላቸው የስዊድን እግር ኳስ ተጫዋቾች አንዱ ነው። ዝላታንና እኔ በጣም ብዙ የሚያመሳስለን ነገር አለ። የዝላታን ወላጆች ከዩጎዝላቪያ ናቸው። እንደ እግር ኳስ ተጫዋች ብቻ ሳይሆን በስዊድንም ያለው የስደተኞችን ህይወት ጉዞ ለማሳየት በጣም ብዙ ነገር እያደረገ ነው። በጣም ብዙ ጊዜ ብዙ ነገር አውርተናል። ይሄ ፎቶ ኒውዮርክ በያንኪ ጨዋታ ላይ ነው። ዝላታን ለስዊድን በጣም ትልልቅ ነገሮችን አድርጓል። እንዴት ነው ምግብ አበሰልክለት ለሱስ? Not to be for that time, but we shared a moment of just. ግን ኒውዮርክ ላይ በጣም ጥሩ ቆይታ ነበረን። ደግሞ የተለያየ መንገድ ቢኖረንም ሁለታችንም ያው ከስዊድን ነን። ጥሩ ጊዜ ነው ያሳለፍነው። የማስታውሰው ነገር ለመጀመሪያ ጊዜ ጎረድ የበላሁት ከኃይሌ ገብረስላሴ ጋር ነበር። ኢትዮጵያ ውስጥ ከረጅም ጊዜ በፊት ነበር። Long time ago, actually. And I'd had kitfo before, but I never had gored. So it's like big pieces, and it was great. ባለፈው የፊፋ ዝግጅት ዋሽንግተን ዲሲ ኬኔዲ ሴንተር ውስጥ የነበረው ዝግጅት ላይ እንደተጋበዝክ አይቻለሁ እና ስለሱ ዝግጅት እስኪ ንገረኝ። Yeah. We're very excited about the World Cup. አዎ፣ በዓለም ዋንጫው በጣም ደስተኛ ነን። በተለይ ለመጀመሪያ ጊዜ በሶስት ሀገራት የሚዘጋጅ መሆኑ፣ የዋንጫው ጨዋታ ደግሞ በኒውዮርክ መሆኑ፣ ከዚህ ጋር ተያይዞ ደግሞ ዝግጅቶች ይኖራሉና በጣም ደስተኛ ነን። እኛም ለመሳተፍ ሙከራ እናደርጋለን። ለእኔ ደግሞ ሶስቱ የምወዳቸውን ነገሮች ማለትም ኒውዮርክ ምግብንና እግር ኳስን የሚያጣምርልኝ ስለሆነ ብሳተፍ በጣም ደስተኛ ነኝ። ያው ኢትዮጵያ አላለፈችም፣ ስዊድንም ገና ናት። ጥሩ እንደሚሆን ግን ገምታለሁ። የበርካታ ዝነኞችን ምግብ ታበስላለህ፣ ደውለውልህ እየመጣን ነው ይለውሃል። እስኪ አሁን የማን ስልክ አለህ? የታዋቂ የሚባሉ ሰዎች ከአንዳንድ የሚደውሉልህ የሚያገኙ እነማን ናቸው? You make a black man blush. ያው ኮንታክት እኮ ሊኖር ይገባል፣ ግን ደግሞ መስመርህን ማለፍ የለብህም። ማለቴ ያው ስልካቸውን ለማንም መስጠት የለብህም ማለቴ ነው። አክብሮት የተሞላበት ግንኙነት ነው ማድረግ ያለብህ። ከዛ በሚፈልጉ ጊዜ ዝግጁ ሆነ በቦታው መገኘት። በዛ መልክ ነው ደግሞ ደጋግመህ ልትሰራ የምትችለው። ለቅርጫት ኳስ ተጫዋቾችም ሆነ ለሌላ ታዋቂ ሰዎች ምግብ ማዘጋጀት ሊሆን ይችላል። ዞሮ መጨረሻ ላይ ምግብ ማለት ያው አገልግሎት መስጠት ማለት ነው። አገልግሎቱን ደግሞ በጥሩ ሁኔታ የሚሰጥ ሰው በተደጋጋሚ ደንበኞች ያገኛል ማለት ነው። ይህንን ማክበር አለብህ። በዛውም ደግሞ የሚያዝናና ነገር ስለሆነ አብረህም መዝናናት አለብህ። But also have fun with it. It's fun. እስኪ ፎቶ ጥያቄ እስኪ ደግሞ ስለዚህ ፎቶ ንገረን ሼፍ ማርከስ። Yeah, this is our mother, Anne-Marie. This is our wedding day. And I was so excited that she could come make it to the wedding.
የሰርጋችን ቀን ነው። በመምጣቷ በጣም ደስ ነው ያለኝ። ከሳምንታት በፊት መርካቶ መሄድ ፈልግ ነበርና እናቴን ይዣት መርካቶ ውስጥ ገባው። እኔ መርካቶን እወደዋለሁ። በጣም ሞቃት ቀን ነበርና አረ በቃኝ እንዴ በ80 ዓመት ያታንገላታኝ እንጂ አለጂ። ከዛ የሆነ ካፌ ያስቀመጥኳትና የሆነ ሰው እባክህ አያት እያደረካት ብዬ ጉድ ከእናቴ ጋር በጣም ብዙ ትዝታ አለኝ። ሁል ጊዜ ከኔ ጋር ነበረች። ድሮ ወደ ሌላ ሀገር ሲሄድ የሞባይል ስልክ ስላልነበረኝ ገንዘብ አጠራቅሜ እሁድ እየደወልኩ ስዊዘርላንድ፣ ፓሪስ ወይም ደግሞ ሌላ ቦታ በሆንም እንኳን እየደወልኩ ምን እንደማደርግ ያለውበትን ሁኔታ ነግራት ነበረ። እስኪ የህይወትን የደስታ ጫፍና የሐዘን ጫፍ ማትረሳውን ገጠመኝ እስኪ ንገረኝ ሼፍ ማርክሰን። Well, I think that the highlight is obviously watching our kids growing up. ልጆቼ ሲያድጉ ማየት እጅግ በጣም አስደሳቹ ነገር ነበር። እሱን ሳስበው ራሱ እጅግ በጣም ስሜታዊ ያደርገኛል። እንደ እርግጠኝነት ግን የምትወስደው ነገር አይደለም። መልፋትና ሁል ጊዜም በህይወት ውስጥ መገኘት አለብህ። እነርሱን ወደ ኢትዮጵያ በማምጣቴ እጅግ በጣም ደስ ይለኛል። እኔም ማያም በጣም ደስ የሚለን ነገር ነው። አሳዛኝ ነገር ግን ያው የህይወት አንድ አካል ሆኖ እኮ ሁል ጊዜም ይኖራል። ለምሳሌ ወላጆችን ስታጣ እጅግ አሳዛኝ ነው። በጣም በስራ ስኬታማ ብትሆንም ራሱ ወላጆች አይናፍቁም ማለት ግን አይደለም። እኔ ደግሞ በጊዜ ማለትም በ17 እና በ18 ዓመት አካባቢ ነበረ ቤቴን ትቼ የሄድኩት። ወላጅ እናቴ የደረስኩበትን ነገር ብታይ ደስ ይለኝ ነበረ። እሷን በማጣቴ በጣም አዝኛለሁ እና ደግሞ ሌላ ከፍ ያለ ነገር ብዬ የምቆጥረው ለሌሎች መነሳሳት መቻሌ ነው። እኔ ከትንሽዬ ስፍራ ነው የመጣሁት እና እኔ ካደረግኩት አንተም ማድረግ ትችላለህ ብዬ ነው ማምነው። ወጣት ኢትዮጵያውያንን ማነሳሳት እፈልጋለሁ። ታሪኬ ሰዎችን እንዲያነሳሳ ትልቅ ምኞት አለኝ። ግን ደግሞ ያ ትልቅ ልፋት ይጠይቃል። ሰዎች ፈጣን ስኬት ይፈልጋሉ፣ ግን እንደዛ አይሰራም። አንተ ለምሳሌ ይህንን ሾው 15 ዓመት ሰርተሃል። ለምሳሌ ዛሬ ብድግ ብሎ እዚህ ጋር መድረስ አይቻልም። ስኬት በምታደርገው ነገር በየዕለቱ ደስተኛ መሆንና ለመሻሻል መሞከር፣ እንደዚሁም ጤናህን መጠበቅ ነው። በሳምባ ህመም ሆስፒታል ገብቼ ታክሜ ድኛለሁ። እኔ የሆነ ነገር አድርጌ ሳይሆን እንደ ዕድለኛ ስለነበርኩ ነው። ከሆስፒታል ወጥቼ እንኳን ወደ ቤቷ ወስዳ የምታኖረኝ ሰው አግኝቼ ነበረ። ያኔም ዕድለኛ ስለነበርኩ ነው። When they took us out of the hospital, there was somebody there to take us in. That's pure luck. And you have to appreciate that. እስኪ በህይወት በጣም አስቸጋሪ የምትለው የህይወት ክፍልስ የትኛው ነው ሼፍ ማርክሰን? Well, I think if you don't have any resistance in life, ፈተና ከሌለ ህይወት ሙሉ በሙሉ እየኖርክ ነው ማለት አይቻልም። መፈተን ይኖርብሃል። ከእግር ኳስ ቡድኑ ውጭ ስደረግ ያ በጣም ከባድ ፈተና ነበረ። ራሴን አረጋግቼ ቀጣይ የህይወቴን መንገድ ማሰብ ነበረብኝ። በግልም በሙያም ህይወትም የሆነ ነገር ስኬታማ ካልሆነ ካልሰራልህ ማመጣጠን መቻል በጣም ከባድ ነው። በስራህ ላይ በጣም ጊዜና ትኩረት ስትሰጥ ከግል ህይወት ጋር እንዴት ታመጣጥነዋለህ? አንዳንዴ ደግሞ በግል ህይወት እጅግ በጣም ደስተኛ ትሆንና በስራ ህይወት ደግሞ የተሳካ አይሆንም። ስለዚህ ማመጣጠን መቻል ሁሉም ሰው የራሱን ሚዛን ማግኘት ይኖርበታል። አንተ እንጂ ማንም ሰው ይህ ልክ ነው ይህ ስህተት ነው ሊልህ አይችልም። ለሁሉም ሰው ይህንን ሚዛን ለማመጣጠን የሚሄድበት መንገድ እንደየሰው የተለያየ ነው። Whether it's in religion or in spirituality in a way. So for everybody is different. So defining that work-life balance is hard, but there is a path and it's a path for you. ለኢትዮጵያ አድናቂዎችህ ምን ልትላቸው ትፈልጋለህ? እንዳንተ ታዋቂ ሼፍ መሆን ለሚፈልጉ ምን መልእክት አለህ ሼፍ ማርክሰን? First of all, Ethiopian Addis, I'm very grateful for the pour out of your support coming to not just Marcus Addis, but to every place we have. Ethiopian customers always come. በመጀመሪያ ለኢትዮጵያውያን ለድጋፋቸው በጣም ማመስገን እፈልጋለሁ። ይህንን ስል ለማርከስ አዲስ ብቻ ማለቴ ሳይሆን የትም ዓለም ላይ እኛ ዘንድ በብዛት ለሚመጡና ለሚያበረታቱን ኢትዮጵያውያን ደንበኞች ሁሉ ማለቴ ነው። በጣም እናመሰግናለን። በተጨማሪም ቫይቭ ባርቢኪው በመክፈታችን በጣም ደስተኛ ሆነናል። ይበልጥ ተደራሽነት እንዲኖረው ደግሞ እንሰራለን። ዋጋውንም ያው ተመጣጣኝ ለማድረግ እየሰራ እንገኛለን። ቅዳሜ ደግሞ አያት ምግብ አዘጋጃለሁ። በጣም ጥሩና አዝናኝ ጊዜ ታሳልፋላችሁ። ብቅ በሉና
እስኪ ከኛ ጋር አሪፍ ጊዜ ያሳልፉ። ያው እንግዲህ ሼፍ ማርክሰን የዓለማችን በጣም አለ የተባለ ቁጥር 1 ሼፍ ለበዓል ወደ ኢትዮጵያ በመጣበት አጋጣሚ የሰይፉ በኢቢኤስ እንግዳ ሆነ። እንዴት ነበር ቆይታችን? And I'm excited you coming to the restaurant. We're going to come together. አረ ምንም ችግር የለም ሄደን እናበስላለን። እንዴ አንተ ሬስቶራንት ሄዶ ማብሰል ተገኝቶ ነው? ያው እንግዲህ ሼፍ ማርክሰን ሬስቶራንት ሄደን ለማብሰል ጥረት እናደርጋለን። እግራችን ላይ ሼፍ ማርክሰን እኔ ጥሩ አብሳይ አይደለሁም፣ ማብስዬም አላውቅም። I don't got you, Zion's got you. Zion got you. ስለዚህ ምንም ችግር የለም። አብረን ሄደን ሼፍ ማርክሰን ሬስቶራንት ለማብሰል ጥረት እናደርጋለን። የበዓል ልዩ እንግዳይ ስለሆነ ሼፍ ማርክሰንን ካለ ውድ ጊዜ ላይ ሰውቶ ነው እዚህ እንግዳ የሆነውና እሱንም ባለቤቱ ማያንም አመስግኑልኝ። ከመልእክቶች በኋላ እንመለሳለን። Cheers, 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 cheers. Cheers. Cheers, cheers. There you go. Wait a minute. Is this, you have arake here? I thought it was By the way, ደግሞ የሆነ ስጦታ ይዤ ልመጥቻለሁ። ሳይ በደንብ ነው የለበስከው፣ ግን የሆነ ነገር የጎደለ ይመስለኛል። ይሄንን እንካስኪ። This is the hat to wear? ግን እንደውም መላጣ ስለሆንኩኝ Look at that. Thank you. All right. ለሼፍ ማርክስ በእናታችሁ ምስጋና አቅርቡልኝ። መላጣ ስለ አይኔን ሊያጠፋው ስለሆነ ኮፍያ ማድረግ አለብህ ብሎ ነው ስያሜ። ያው እኔ ራሴ የማርክስ አዲስ አምባሳደር ሆኛለሁ።